ዛሬ ይዤላችሁ የመጣው አስደሳችም አሳዛኝም ነው። ይዤላችሁ የመጣው አስደሳችሁ ስጀምር እንግዲህ ሳውዲ አረቢያ አዲስ ቀረር ስንት አመት ይሆናታል ይህን ነገር ካወጣሽው ቆይታለች። የኢቃማ እንትን ማለት ነው የመጣው። ብዙ ሰዎች የማይመለከታቸውም እንዳሉ ሆኖ የሚመለከታቸው ደግሞ እንኳን ደስ አላችሁ። እስከ 6 ወር ስለተራዘመ ተረጋግታችሁ ረጋ ብላችሁ ሳትጣደፉ ብራችሁንም ይዛችሁ ማሰራት እንደምትችሉ ነው መረጃ ያለው። 6 ወር ነው የሚለው እንግዲህ በታጠቅ ሚዲያ ታማኝ በሆኑ ሚዲያዎች አሉ። እናንተ ረጋ ብላችሁ ሁሉም ሰው በግሩፕ እየከፈተ እኛ እናሰራላችኋለን እኛ እንላችኋለን የሚሉትን ትታችሁ ተረጋግታችሁ ከፊላችሁን አረጋግጣችሁ ራሳቸው እነሱ በኦንላይን ነው የሚጨርሱት። ብዙ ሰዎች በኦንላይን ከዛው ላይ ሳትሄዱ አብሽር እንትን ብላችሁ። ሌላው ግን የጭማሬ ብር የታክሲ የምን እያለ እንዳትበዘበዙ ተጠንቀቁ ማለት ነው። እነማንን ደግሞ እንደሚመለከት ተደጋጋሚ ብዙ ሰዎች እንትን መረጃ እየሰጡ ነው ያለ። ያንን ማዳመጥ ነው ያለባችሁ። ይጠቅማችኋል እንጂ አይጎዳችሁም ማዳመጡ። ለምሳሌ በፊተኛው ቀረር የሚሉት ኡምራ የመጣው ሁላ ነው የሚያስተናግድ የነበር በኡምራ ብሎ የመጣው ሁላ። አሁን ግን የሚመለከታቸው በኮንትራት መጥተው የጠፉ ነው እና ሌሎችም አሉ መሰለኝ። እነሱ ነው የሚመለከት። እናንተ በደንብ አንተን ብላችሁ ዝም ብሎ በውስጥ እየመጣ ነው አንድ ላይ ጉርቡኑ እና እንስራላችሁ ምናምን የሚሉትን ትታችሁ በደንብ አረቦቹን ከፊል ይሆናል የምትሉትን እነሱን ብትነግሯቸው ይነግሯቸዋል፣ ያሳያቸዋል። እና ተጠንቅቃችሁ እና መረጃውን በደንብ አዳምጡ። አይጠቅመንም ብላችሁ ሌላ ቦታ ጉሩብ ሰብስበው ኑ እኛ ነው የምናሰራላችሁ እያሉ የኛው ሰው ሰብስበው ኑ እናሰራላችኋለን እያሉ ከምትሸወዱ ያላችሁበትን አረቦች ጠይቋቸው፣ ይነግሯቸዋል እውነቱ። ከዛ እንትን ማለት አንዳንድ ጊዜ እኛ የምንሸወደው የራሳችን ሰዎች ናቸው ብለን በራሳችን ሰዎች ገንዘባችን ሀላግባብ እናወጣለን። ያን ነገር እንዳይሆን እናንተ ተጠንቅቃችሁ ከዛው አረቦቹን ከፊል የምትሉትን ባይሆን መምሰሩበት ስጠይቋቸው ይነግሯቸዋል ያለውን ቀራርና ተረጋግታችሁ 6 ወር ስላለው ረጋ ብላችሁ እንትን በሉ ማለት ነው። ውድ ቤተሰቦች በጣም ደስ ብሎኛል። ይህን እድል አላህ ላጋጠማችሁ ብዙ ቤተሰብ አይተው ለመጡ ብዙ ነገር እንትን ያሉ አሉ። ብሩ ብዙ ቢሆንም ጥሩ እድል ነው፣ ተጠቀሙበት። ብዙዎቹ ደግሞ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፌርዶስ ቻናል ተከታታዮች እንኳን ደስ አላችሁ። ሀባይ ጥሩ እድል ነው። የዚህ እድል ተጠቃሚዎች አላህ ያድርጋችሁ። ያለውን ነገር በደንብ አዳምጣችሁ ምን ብላችሁ እንግዲህ እድሉን ተጠቀሙበት። 10 አመት 12 አመት ከዛ በላይ ያላችሁ ሰዎች ቤተሰብ አይተን በፊት ሀገራችን ሰራርተን እንገባለን እንል ነበር። አሁን ላይ ባለው ደግሞ ቤተሰቦችንም አንዲት ጊዜ እንዲያው አይቼ በመጣው ብሎ ሰው እንትን የሚላለ ሀገር ላይ የመስራት ሂዶ እንትን የማለቱ ሁሉም ተስፋ ቆረጥ ነው ያለው ባለው ሁኔታና ይሄ እድል ለመጣ በጣም ነው ደስ ብሎኛል። በፊት ነበረ ኡምራው የመጣውን ሁላ የሚያስተናግድ ነው የነበር። ያሁኑ ደግሞ ለየት ያለ ነው እንትን የሚለው ማለት ነው። ኡምራ የመጡትንም አይደለም። እና እንግዲህ በታጠቅ ሚዲያ እነ ሰይድ የባህል አልባሳት ትክክለኛውን ህዛው አብረው እንትን ሲሉም ስለነበር በፊት የሚያውቁት መረጃ ስለሚነግሯችሁ ዝም ብለው በቴሌግራም በዋትሳፕ ግሩፕ እየከፈቱ እኛ እናሰራላችኋለን በፍጥነት እኛ ወንድሞቻችሁ እያሉ የሚመጡትን ሰዎች መልካም ሰዎች እንዳሉ ሆነው በግርግር መሀል ደግሞ እናንተን ላሽ የሚያረጉ ሙጭልቅ የሚያረጉ ይኖራሉና ተጠንቀቁ። ብዙ ሸር እየተደረገ ነው በቴሌግራም እና ተጠንቀቁ እህቶቼ። ከአረቦቹ ጋር ምሰሩ ከፊል እነሱን ልታደርጉ ምሰሩበትን ከሆነ እነሱን ስትነግሯቸው ራሳቸው በኦንላይን ይጨርሱላቸዋል። የታክሲ ሳትም መቱ ምን ሳትሉ ብዙ ልጆች ይኸው ፕሮሰሱን ጀምረው ነው ያለና ደግሞ ተረጋግታችሁ ለመጀመር ከፊል ለመምረጥ ምን ለማለት ራሱ 6 ወር አላችሁና ደስ የሚል ነው። ረጋ ብላችሁ ገንዘባችሁን አጠራቅማችሁ ለሌለው የለውም ሲጀመር እንደምን ሆኖ ለማሰራት ደግሞ ኢንሻአላህ እንትን በሉ ማለት ነው። አንዳንዶቹ ሰዎች እስከዛሬ ድረስ 10 አመት አለ ኢቃማ ኑረሽ አሁን ምን ተብሎ ነው ይሄን
ስንት ብር ከፍለሽ እንትን የምትዩ ምናምን የሚሉም አሉ። ሀደ ኢቃማ ሲኖር ተፍትሻለ ሲባል እንኳንም የሌላቸው ጠለብለብ ያለ ነው ጠለብ ውስጥ ያለ ነው። ለነዛ እህቶቻችን እንዴት ነው የምንደነግጥ? ከእንደዚህ አይነት ቦታ ባለ ታክሲዎችን በዚህ ዙራችሁ ነው በዛ አድርጋችሁ ነው ተፍትሻለ እንደዚህ ብላችሁ ነው እየተባለ ስንቱ ነው ሌላው አብሮ ይደነግጣል ማለት ነው። ሳታስቡት ተይዛችሁ ትሄዳላችሁና ለስራ የመጣችሁና ያንን ነብስ ውጣ ታስበሽዋል። ምንም አላህ ሳያሲዝ እስካሁን ድረስ ቢሰሩ ግን ድንጋጤ ያለ መቼም ሰላም የለውም አይደለ? እና እኛ አላደረግነውም እና ሌሎች እህቶች አይጠቀሙበት ማለት ራስ ወዳድነት ስለሚመስል እንደዛ ባንል ጥሩ ነው። እኛ ማሰራት ካልፈለግነ ይህን ኢቃማ ማሰራቱን ካልፈለግነ አላህ እስካለ እንቀመጣለን ካለ እነዛ የሚጠቀሙትን ሰዎች አለማሳነፍ፣ እንዲሰሩ ማድረግ፣ እንዲያሰሩ ማድረግ ህጋዊ የሆነ ነገር ጥሩ ነው። ህጋዊ ያልሆኑትም አልሐምዱሊላህ እስካሁን በሰላም ነው የሚኖረው። ግን እንደዚህ ቤተሰብ የናፈቀው እናት አባቱ የናፈቀው ብዙ አለ። ለሄጀ ዙሬ ሌላ ስደት እንዳልሄድ እያለ አንገቱን ደፍቶ የሚኖር ማለት ነው። እኛውን ያለነው የኛ ኢትዮጵያዊ ሳውዲ እንመጣለን። ሳውዲን እንደዚህ ብለን ሰርተን አማራጭ አድርገን የምንሄድ ሀገራችን ሰርተን እንለወጣለን ሳይሆን ወደ ሳውዲ እንኳን አይመልሱኝም ወደ ሌላ ሀገሮች እንሄዳለን ብለን እንትን ያለባቸውን የሚኬድባቸው ሀገሮችን መርጠን ራሳችን አስተካክለን ነው የምንሄድ። ብዙዎቹ ማለት ነው። ብዙዎቹ ሳውዲ ሲሰሩ ኑሮ አሁን ዱባይ ነው ያሉ፣ ኩዌት ነው ያሉ፣ ቁጣር ነው ያሉ። የሀገር ለውጥ እንጂ ሽቀላው እና ስደቱ አልተቋረጠም። አገር ብቻ ነው እንትን የቀየርነ ከሳውዲ ወደ ዱባይ፣ ወንዶችም ሴቶችም። ከዱባይ የነበሩት ደግሞ ወደ ሳውዲ። በቃ የሀገር መቀያየር ነው እንጂ ሌላ ነገሮች የለውም ማለት ነው። እና ሀገራችን ተስፋ ላስቆርጣችሁ አይደለም፣ ግን ባለንበት ሁኔታ አሁን ላይ ከባድ ነው ሆኖ ያለ። የሄደው ሁላ ሲመለስ ስታዩት በፊት በቃ እንግዲህ ሀገሬ ሰርቼ ለወጣለሁ ምናምን ብለው ሄደው እነዛ ተስፋ ያደረጋችሁላቸው ሰዎች ሲመለሱ ስታዩ ተስፋ ትቆርጣላችሁ። ለዛ ነው ኢቃማ ይሄ ፎርሳ ሲመጣ የሚያሰራው ይሄ እድል ያለው ቢያሰራ አሪፍ ነው ማለት እንጂ እስከዛሬ ተቀምጠሽ ለምንድን ነው ብርሽ የምታከስሪ ምናምን የሚለው ምክር እኔ ጥሩም አይመስለኝም። ከሌለ እኮ ይህን ውሹንም ለማሰራት የሚያስብ የለም። ግን አልሐምዱሊላህ አሁን ጥሩ እንትን ነው። 6 ወር ነው ተረጋግታችሁ እንግዲህ የአንዲቱ አመት 11 አመት ነው ያለሽ። ከጠለው ወጥቼ ምሰራ የነበር ብላ ስንት ሺህ ብር ነው ያለሽ? ያስባ ያለውን ወጭ እስካሁን ድረስ 11 ሺህ ብር ጨርሼ እንትኖቹ አረቦቹ ከፊሉ ነው አሰርተውልኝ አልሐምዱሊላህ። ሌሎች ግን እንደዚህ ሀበሾች እናሰራለን ብለው እኔ እንትን እላለሁ ብለው የታክሲ እንቶኔ እያሉ ወደ 14 ሺህ ነው ያቀረቡት። ከዚህ ግን እኔ ጨርሻለሁ ብላ ነግራኛለሽ ማለት ነው። እና ተጠንቀቁ። እንደዚህ አይነት ነገር ለእናንተ አንዲት ሪያልም ብትሆን ዋጋ አላት፣ እንኳን 4 ሺህ ብር ልዩነት። እና ተረጋግታችሁ ጠይቃችሁ አረቦቹ በመልካም ይመልሱላችኋል። እነሱን ጠይቁና ማሻአላ ጎበዞች ናችሁ። ደግሞ እንግዲህ የሚጠቅማችሁን ጥሩ ነው ያላችሁትን ከፊል አድርጋችሁ በውጭም ሆነ አሰሪዎቻችሁም ሆነ ስሩ። እሱ ነው የሚሻለውና ጥሩ እድል ነው። እድሉን ተጠቀሙበት እህቶች። እንኳን ደስ አላችሁ በዚህ ውስጥ ያላችሁ እህቶች። አላህ ሱብሓነሁ ወተዓላ ደግሞ አሳክቶላችሁ ልክ የኢትዮጵያ ፓስፖርት በእጅ ሲያዝ እንደምንደሰተው ኢቃማችሁን ደግሞ በእጃችሁ አድርጋችሁ ከፊል የሆናችሁ መልካም ሰው አላህን የሚፈራ አላህ ያደርግላችሁ። በውጭም ሆነ ከአሰሪዎቻችሁም ሆነ ከፊልም ታሰሩ አላህ ይጠብቃችሁ። ውድ ቤተሰቦች እድሉን ተጠቀሙበት። ሁለተኛው ደግሞ እንግዲህ ሀገራችን ላይ ሁል ጊዜ እናቶች ሀዘን ነው፣ እልቅሶ ነው። ግማሹ የልጆቹን ፎቶ ታቅፎ ያለቅሳል። የባለ ስልጣን ልጅ የባለ ሀብት ልጅ በጦርነት ጊዜ ሰላም ወዳለው ያስጠጋው ደግሞ ከነዛ እናት አባቶች ፊት ላይ ሰርግ ይሰርጋል። እናት ፎቶዋን ይዛ ታለቅሳለሽ፣ እነሱ ይጨፍራሉ ማለት ነው። እና የሀገራችን ጦርነት እርስ በርስ ጦርነት ስንቶቹ እናቶች ሲያለቅሱ ብታዩ፣ በተለይ በእኛ አሁን ባለንበት ሀገር
የትግራዩ ጦርነት ያለቁት ገና አሁን ነው የሚነገሩ ያለ መርዶና በጣም ያማቸዋል። ብቻ አላህ በቃችሁ ይበለን። ገና የት እንደደረሱ ሞቱ አሉ ያልተባሉ ወደ ሱዳን ጠረፍ ገብተውን ይሆን? በአንዱ ተጠግተው ልክ እንደዛ ልጅ አገግመው ይመጡልኝን ይሆን እያሉ ብዙ በተስፋ ያሉ አሉ። ሱብሃንአላህ። እኔ ወደዚህ ውስጥ ልገባ ፈልጌ አይደለም። በሀገራችን በየሰፈራችን አሁን ላይ መርዶ ሲሰማ ብዙ ወጣቶች ጠዋሪ አልባ እናቶች የቀሩ የእውነት በጣም ነው የሚያሳዝነው። ሲያለቅሱ ሲቃቸውን ስሰሙ እነዚህስ በቪዲዮ ወጥተው ነው። በቪዲዮ ያልወጡ ገና ደግሞ መርዶ የሚጠብቁ ብዙ ሰዎች አሉና በጣም ውስጥ ያዘነ። በተለይ ይህን ሰሞን ወላሂ ለአዚም ይህን ሰሞን የምንሰማው ጦርነት ሰው ገዳይ እንደሆነ ጦርነት ሁሉን አውዳሚ እንደሆነ እያወቅን ግን እንደዚህ ቁርጥ አድርጎ ያልሰማ ሰው ተስፋ አይቆርጥምና ባለስልጣኖች ታውቃላችሁ፣ አሁን በመንግስት ሚዲያ ላይ ጌታቸው ረዳ ሌሎቹ እንትን ሲሉ ቃለ መጠየቅ ሲደረግ ማለት ነው አብረው እንትን ሲሉ የነበረ አሁን ላይ ከዛ ውስጥ እኛ ወጣን ብለው እንዴት እንደሚደረግ እንደነበር ወጣቱ እንዴት በግዳጅ ሂዶ ካላመጡ ምን አይነት ስቃይ እንደነበረው አሁን እነዛ ባለስልጣኖች በ3 ሚሊዮን በ4 ሚሊዮን እስከ 5 ሚሊዮን ሰርግ እየሰረጉ ልጆቻቸውን ይድራሉ። የደሃ ልጅ ግን ፎቶዋን ይዛ እንደዚህ ታለቅሳለሽ እና በጣም ያማል። በሊቢያ ሄደው ሞቱ ተብሎ ያለቅሳሉ። ሀገራቸው ላይ ጦርነት እርስ በርስ ጦርነት አለቁ ተብለው ያዝናሉ። ወደ ሳውዲ አረቢያ ሊመጡ በባህር የመን ላይ ያልቃሉ። ያን ሁላ የደሃ ልጅ ነው። የሀብታሞቹ ልጆች የባለስልጣኖቹ ሰላም ካለበት ሀገር ሆኖ ትምህርታቸውን ይማራሉ፣ ይዳራሉ። የደሃ ልጅ የደሃ እናት እንደዚህ ፎቶ አቅፋ ታለቅሳለሽ። ሀዘኑ የማያልቅላት እስከምትሞት ድረስ የምታዝን እንዲያው ተሳስቶ ጓደኛ ስታይ በጓደኞቹ የምትቀና የኔ ልጅ ቢኖር እኮ ይህን ያህል ይሆንልኝ ነበር፣ የኔ ልጅ እንዲህ እኮ እንደዚህ ነበር እያለሽ በሀዘን ላይ የምትኖር እናት ናትና ይችን እናት አይቼኔ የሆነ ሰፍሰፍ ብዬ ነው ያለቀስኩ። ሰሞኑን ራሱ በእኔ በተወለድኩበት ሀገር እስካሁን ሲቆይ አልሞቱም ብሎ ተስፋ ያደረጉ እናቶች አሁን ላይ መርዶ እየሰሙ ነው ያለን። ይመጣል ብላችሁ ባንዱ እንዲያው ተርፎ ቆስሎ ድኖ ወደ ብቻ በሆነ ነገር እንትን ብሎ ተርፎ አላህ ከሚያተርፉት ሲሆን ተርፎ እንገናኛለን የሚል በተስፋ የሚጠብቅ እናት አባት፣ ምስት፣ ልጅ አሁን ግን ተስፋ እየቆረጡ ፎቶ አቅፈው እያለቀሱ ነው ያለና በጣም ከባድ ነው። የዚች እናት እልቅሶ እኔ እንጃ በጣም ይከብዳል። እቺ ዱንያ አንዱን ታስለቅሳለሽ፣ አንዱን ታስደስታለሽ። በ97 በ90 ስንት ነው የኤርትራው ጦርነት ጀምሮ እረፍት የለውም። የኢትዮጵያ እናት ያሳድጋሉ፣ ይሰጣሉ፣ ያሳድጋሉ፣ ይሰጣሉ። አሁን ደግሞ እንደገና አዲስ ነገር ለጦርነት መነሳሳቱ ምናምኑ ምኑን ነው ተይዞ የሚሆነው የሚለው እኔ የሚያሳስበኝ። ሞት እኮ ጥሩ ነው። ብዙ ጉዳይቶ መሞት በጣም ከባድ ነው። ሰሞኑን ከኛ ልጆቿን በአንድ 3 ልጆች በአንድ ላይ በጀምላ ስብሰባ ላይ እንደሆኑ የሞቱ በእነሱ ሀዘን ብላ የዛሬ ሳምንት ነው ምናምን ነው የሞተችው እናታቸው ማለት ነው። ልጅን አስመርቶ እናት መከተል ከባድ ነው። ሀዘኑ ከባድ ነው። ተወዙዛችሁ ይከብዳል እና ሞት ከባድ ነው። በተለይ በእንደዚህ እርስ በርስ ባለው ነገር ሲሞት በጣም ያሳዝናል። አሁን ያለንበት ጊዜ ደግሞ ራስ በራሳችን ወንድም ወንድሙን ወንድም አባቱን የሚንትን የሚልበት ጊዜ ሆነና ስንት ልጆች አላባት ቀርተዋል። ስንት እናቶች አለ ጠዋሪ ልጅ ስንት መቃነታቸውን ታጥቀው አስተምረው ድንቅ ቦታ ይደርሰናል ሲለው ወጥተው ሳይመለሱ ስንቶቹ ነው ያሉ። እቺ እናት ሚዲያ ወጣሽ እንጂ ስንት ነው ያለ።
አይናቸው እስከሚጠፋ ድረስ የሚያለቅሱ የዚች እናት ሲቃ ስትሰሙት ሚዲያ ላይ ስለወጣ በጣም ያማችኋል። መስማት አትችሉም። እኔ ሳይለንት አድርጌው ነው አትችሉም። በቃ እያለሽ የሚመጣው ደም ነው የምታለቅሰው ያለሽ እና በቃችሁ ይበለን ብላችሁ ዱአ አድርጉ። አሁንም በቃ ሌላ ጉሳሜ ነው ያለ። አሁን ላይ ያለው ነገርም ሌላ ነገር ነው። አላህ ሰላም እንዲያመጣ በቃችሁ እንዲለን። ሀራቡ ራብ በገዛ ወንድም በገዛ ልጆች መነጠቅ ደግሞ ትልቅ ነገር ነው። በውጭ ጠላት ቢሆንስ የውጭ ጠላት ነው። ያው ለሀገር ሲባል እንትን ይባላል። እርስ በርስ ባለው ነገር ግን በጣም ከባድ ነው ወላሂ ያማል። ታመው ያጣናቸው መወዝወዝ ነው፣ እንደዚህም የታጡት መወዝወዝ ነው። እና አላህ በቃችሁ እንዲለን ዱአ አድርጉ። የእውነት ሆዴ ባሳለኝ የሆነ ስሜት ተሰማኝ። እኔ አላቅም ስሜቴን ብታዩት እችን እናት ሲያዘዋውሯት ሳይ እልቅሷዋ ሲቃዋን ሳይ ውስጤ በጣም ተሰማሁ ከምላችሁ በላይ ማለት ነው። እኔ እንጃ አላቅም። እንደዚህ ናቸው እናቶች፣ ሁል ጊዜ እልቅሶ በቃ መርሳት የሚባል አይኖርም ከእናት ማለት ነው። እንደዚህ እንዳለቀሱ ያን ጊዜያቸው ሲደርስ ይሄዳሉ። እና ለእናቶች ሲባል እንዲያው አላህዬ ሰላምን አላህ ያምጣ። አርግዘው ወልደው አሳድገው በሚያልፍላቸው ጊዜ ፎቶ ታቅፎ ማልቀስ ማለት በጣም ከባድ ነው። ያም አለኝ ወላሂ በሊቢያ በየመን ላይ እንዳያችሁት የዛን ጊዜ ለማየት ዘግንኖን ቴሌግራም ላይ አለ። ወጣቱም እንዳገባ በቃ እየሄድን እንሞት ከዚህ በወንድማችን ከምንሞት እየሄድን እንሞት። እኔ ባለፈው እንደዛ ብለውኛል። ኧረ እባካችሁ የበረሃ መንገድ እኮ ስንት አንድ ነው የሚገባ ስንት መከራና ስቃይ ያለው ሲባል አይደል ከዚህ በወንድሜና በአባቴ ከምገደል ስደት እየሄደ ሞተ ብባል ይሻላል። እንደዚህ ነው የሚሉት። ከዛ ያለው ወጣታውን እንደዛ ነው የሚለውና አላህ ሱብሓነሁ ወተዓላ በቃችሁ ይበለን። የጌታቸው ረዳን ኢንተርቪው ሰምቼ እችን እናት ነበር ያዳመጥኩት። ባለስልጣን ዓለም ቦታውን ይዞ ምንም አለ ለስልጣኑ ነው። ሌላው ለደሃ ልጅ ለደሃ እናቶች ማንም ያስብ የለም። ፖለቲከኛም ይሁን እዚህ ስልጣን ላይ ገና ስልጣን ላልተያዘው ራሱ ስንት ሽኩቻ ያለበት እንኳን ስልጣን ላይ ያለ ሰውና አላህ ልቦና ይስጣቸው። እናቶች የት ይዘዋቸው ይጠፋሉ? የት ይዘው ይወጣሉ? በረሃባውን ይሰቃያል ሰው። ግማሹ ሀዘን ውስጥ ውሎ ረሃብ አለ፣ ግማሹ ውስኪ ይራጫል። ዱንያ እንደዚህ ናት። መኖር ራሱ እኔ እንጃ አላቅም። እናቶች እንደዛ ብለው ሲያለቅሱ ስታዩ በጣም ይከብዳል። እልቅሶ እኮ ሁላችንም እናለቅሳለን። እንደዚህ ፊት ለፊት ስታዩ ደግሞ አትችሉም። እና እኔ በጣም ነው የተሰማኝ ወላሂ። እንዴት ምን እንደምል ራሱ ግራ ነው የገባኝ። ብዙ ነገሮች እናያለን። በራሳችሁ አብረዋችሁ ጓደኞቻችሁ አብራችሁ የተማራችሁ ስንት ወጣት ነው ያለቀው? ስንቱ አዛውንት ነው ያለቀው? እኛ እና ፖለቲከኞች ሚዲያ ላይ ያለው ባለስልጣኑ እነዚህን ልጆች ረስተዋቸዋል ኦልሬዲ። እናት ግን አትረሳም፣ አባት አይረሳም። እንደዚህ ፎቶ ታቅፎ ሲያለቅስ ይውላል። በቃ ይህ ነው ያለው ነገር እና በጣም ነው የተሰማኝ ራሱ ወላሂ ላዚ። እኔ እንጃ ይህ ሶሻል ሚዲያ ባልኖረ ብዬ አሁንስ አይታችሁ አያስችላችሁም። እንኳን ትክክለኛውን ሀዘን አይታችሁ እንትን ይሄ ፊልም ስታዩ እንኳን አንጀታችሁ ፊልም እየሆነ ድራማ እየሆነ እያወቃችሁ ትንሰፈሰፋላችሁ። እና ሀገራችን ድራማ ነው የሆነሽብን አሁን ላይ። መቼ ነው ሰላም መጥቶ ሰው እንደ ልቡ ሀዘኑንም ሀዘን አድርጎ እንትን የሚለው? የፊተኛው አይመለስም። አሁን ያለውን ወደፊት ያለውን ማስተካከል እየተቻለ እንደገና ሌላ ነገር ደግሞ መጎሰም አስፈላጊም አይደለም።
ብቻ ከባድ ነው። እኔ አላቅም ምን እንደምል ራሱ ክብድ ይላል፣ ያስጠላል።